አይዞሽ እኔ ያለሁልሽ። ማ ይሄንን ነው የምትፈልጊው? ስሜን አታውቂውም አይደል? ሊሲዮን እባላለሁ። ሞኞ ሴት አይደለሁም። ምን አልሽ? ሞኝ ምን አልሽ? ምንድነው የምትይው? ሞኝ ነሽ። ሞልቃቃ ተነስ። ተጎድቷል በጣም። የት ነው የምትወስጂው? አይ ወደ ሰፈሩ ታጠፍ። አዎ በጠባባ መንገድ ገባ። እንዴ የት ልትሄጂ? የት ነው የምትወስጂው? ሊሲዮን ችክ ማለትህን አቁም። ምን እንደሰራ ታውቀዋል? ያ ልጅ አንተ ልጅ እኮ ነው። አታውቅም? ጄንግ ነው አባት ነው እግረን እንደዚህ ያደረገ። ጠፋብኝ ነው የምትለው? እነዚህን የማይረቡ ደደቦች መላክትተ ራስ ፈልገው ውጡ! ወደ ክፍል ሂድ። አሁን ጥሩ ጊዜ አይደለም። ችግር ውስጥ መግባት ካልተውክ ቁጣው ለኔ ነው የሚሆነው። እድል ልትሰጪኝ አትችይ? የመጣሁት ልቆይ ነው። መጣላት ለምን አናቆም? እኔ ጥረት አደርጋለሁ። ለምንድን ነው በጣም ገብጋባ የሆንከው? አባትህ ሁሉንም ነገር ይሰጣል። ደግሞ የኔንም ፈለግ? እኔን አትጥላ። አባትህ ነው ነገሮች እንዲህ እንዲሆኑ ያደረገው። ስላረፈትኩ ይቅርታ። ይሄንን ህይወት ትጠይዋለሽ አይደል? እቃሽን ሰብስቢው። የት ልንሄድ ነው? ከዚህ ህይወት ለመውጣት አንድ አማራጭ ነው ያለው። መርማሪ ምን ታውቂዋለሽ? እሱ ቤት ነው የምንሄደው። ለምን? አባቴን ካሰረው ሰውዬ ጋርማ አንኖርም። እና ስራ ትሰሪያለሽ? እውነታውን መጋፈጥ አለብሽ። አንቺ ልጅ ሰዎች እንዲደበድቡን ከፈቀድሽ ብቻችንን ሆነ መሞታችን ነው። ከዛ ሊያስባርር የሚችል ስራ ደግሞ እንዳሰሪ ሰማሽ? ለምንድን ነው ድንገት ተነስተሽ ያሰብሽው? እንዴት ነው እዛ የምንሆነው? በግድም ቢሆን እንገባለን። ምንም አማራጭ አይኖረንም። እኔ ስራ በሰራም ብር ማስቀመጥ አልችልም። ካልመጣሽ ብቻዬንም ቢሆን ሄዳለሁ። ማዬ ይገርማል። የነብሰ ገዳይ ልጅ መባል አልሰለቸሽም?
ህይወት ከዚህ የተሻለች መሆን አለባት። እቃሽን ሰብስቢ። እሺ ቤቱን ጥዬ ልሄዳለሁ። ቆይ አርባክሽ ስሚ እንጁ፣ ጭቅጭቁ ለበኋላ ይቆይና ቁርሱ ይቅደም። ልቀቀኝ! እንዴ እንጁ መሄድ የለብሽም። በቃኛ። አይ እሷ ታደርሰዋለች። ኪምን እስካናገረው ድረስ ሂጂና እቃሽን አድርሰሽ ነይ። ቆይ መደወል ነበረብሽ እኮ ድንገት ሆነ። ሀሳብ እንዲገባ አልፈለግኩኝም። ስለምን? እሷ አንዴ ሞቷል፣ አይመለስም። አሁን በህይወት ቢኖር ኖሮ እኔና ሲሆንን ሁል ቀን እንደደበደበን ነበር። እኔ ምልህ እሱ ስለሰራው ነገር ልጆች ፊት ማውራት የለብንም አይመስልህም? የምትዩ ነገር እኮ ሳይገባኝ ቀርቶ አይደለም፣ ግን እዚህ መቆየት አትችሉም። ቶሎ ብዬ ለእናንተ የሚሆን ቤት አገኝላችኋለሁ። ድንጋይ ላይ ውሃ ማፍሰስ እኮ ነው። የተጎጂ ቤተሰቦች ሲደበድቡን አይተህ የለም? ሲሆን እስክታድግ ድረስ ብቻ ነው። ለልጅህም አበስልልሃለሁ። እንጂ ግን እኮ ስለ ባልሽ ምንም የምታውቀው ነገር የለም። መናገር አያስፈልግም። ሄሎ ምን? እንጁ ገባኝ። መጣሁ። ኪም ለልጆቹ እንዳትናገር። ቆይ እንዴ! ምን እያደረግሽ ነው? ምንም ብር የለኝም፣ 5 ሳንቲምም የለኝም። ይኸው ፈትሽኝ። ሀብታም እንደሆንክማ አውቃለሁ። ባትሆንማ እነዚያን ሰዎች ቤት አታመጣም ነበር። እሺ በይኝ፣ ቤት እንሂድ። እሺ በይኝ። ሴትዮዋን ታገባታለህ እንዴ? ልታገባ ነው? አረ እንደሱ አትበይ። አረ የእንጁ እናት ሙት መንፈስ ይታዘበናል። እሱን ነው እምልህ። ይኸውልሽ አባዬ ቤታችን ሴት ይዞ መጥቷል። ሴት ከነ ልጇ። አረ እንደሱ አይደለም፣ እንደሱ አይደለም። እጅ ከፍንጅ አይደል ያገኘሁ። ዝም ማለት መብትን ተጠቀምበት። ካልሆነ ጠበቃህን አናግረው። እንጁ ሰማሽ? አባትሽ መርማሪ ፖሊስ ነበር። ምን? ሁለቱ ሰዎች ጓደኛሞቹ እንደሆኑ ልንነግራት ተስማምተን ነበር። የምልሽን አድርጊ። ነገ ትምህርት ቤትሽን ቀይሪ። አይ እዛው ትምህርት ቤት ነው መቆየት የምፈልገው። እቺ ልጅ ጉድ እኮ ነው። ትፈልጊዋለሽ? እንደዛ ካሰቃየሽ በኋላ ቁጥር 27 ቅጽል ስሙን ወደሽዋል? አሁን በስሜ የሚጠራኝ ጓደኛ አለኝ። ወይ ጉድ! አብሮሽ የሆነው ከአንቺ የባሰ ገገማ ስለሆነ ይሆናላ። ታዩ እማ የት ሄዱ? ምን አውቄ። የቤት ኪራይ እንኳን ሳይከፍሉ ነው ሄዱት። በውድቅ ትላሊት ቀራቅንቦ ምን ላደርገው ነው? እጭ ምን
ይመጣል። ምን ትሰሪያለሽ እዚህ? ቤት የለቀቅሽ መስሎ መጣ። ሳቅሽ? ትምህርት ቤት ቀየርሽ? ልቀይር ከፈለግሽ ትንሹ ልጅ እኮ እዛ ቤት የለም። አሁን እሱ አያሳስበኝ። አትናደድ። ስጦታ ደግሞ ሰጣለሁ። ምን? ይህንን ልብስ መቆንጠጫ የሰጠኝ እኮ አንተ ነህ። እሱማ ስጦታ አይደለም። አረ የመጀመሪያ ስጦታዬ ነው። ሌላ ነገር ሰጥሻለሁ። ግን እኮ ወድጄዋለሁ። መቼም ቢሆን የማይገኝ ስጦታ ነው። ትቀልጃለሽ። አይ የእውነት ወድጄዋለሁ። ስጦታን ደግሞ ዝናቡ ሲዘንብ እሰጥሃለሁ። ሲዘንብ መሆኑ? ሲዘንብ ነው የምሰጥህ እኮ። ሲዘንብ መቼ ነው የሚዘንበው? መቼ ነው የሚዘንበው? መቼ ነው የሚዘንበው? ቤቱ ተለቅ ያለ ነው። አዲስ ቤትሽ እንዴት ይዘውሻል? የኔ እኩያ የሆነች ልጅ አለች። እሱማ ጥሩ አይደለም። ከእሷ ጋር ለመጫወት ብለሽ ብትተይኝስ? ትንሽ ማረፍ አለብኝ። ውሃ መጠጣት ትፈልጋለህ? አይቀዘቅዝሽም? በጣም ነው የሚያሳፍረው። በእግሬ በጣም ነው ማፍረው። ስለዚህ እኔ በመላው ሰውነቴ ነው ማፈር ያለብኝ። ከ20 በላይ ጠባሳዎች አሉኝ በኳስ ጨዋታ ጉዳት ምክንያት። ድንጋይ መታኝ፣ አስጣሊታ ጠባሳ። እዚህም ጋር ተጎድቻለሁ። አየሽው? ሌላም አለኝ። ጨረስኩ። ጨረስኩ። ከአባቴ ስሸሽ የተሰበረው መስታወት አላየሁትም። ከዛ ቆረጠኝ። ውጭው በጣም ይበርድ ነበረ። አመመኝ በጣም። ጠባሳው ግን ቆይቶ እንኳን ያማል። አሁንም ድረስ ምንም አይታይም። አያምም አይደል? ጠፋ። መጥፎ ትውስታ ጠፋ። አዲስና አስደሳች ትውስታ መፍጠሪያ ሰዓት። ስሙ እናንተ በረሮች፣ ይሄ የእኔ ቤት ነው። ትሰማላችሁ?
ልትሳሳሙ ነበር እንዴ? አረ እንደሱ አይደለም። የት ነው የምትደበቀው? ና አይቻለሁ። አንተን ነው። የጽዮን አዲስ ጓደኛ አንቺ ነሽ መሰለኝ። ወይኔ አስደነገጥኝ። ድምፁ እንኳን ያምራል። ፈገግ አትበይ፣ ፈገግ አትበይ። አንጀንግ እባላለሁ። እንዴት ነሽ? ከተረት ተረት ውስጥ ወጣ ይመስላል። አረ እያዞረኝ ነው። ዝናብ ና ብያለሁ። ና ና እዚህ ቤት ነው የቆለፈችበት። እሳቱ ድንገተኛ ነበር። ድንገተኛ? ያ የማይረባ ልጅ በሰባራ እግሩ አመለጠ። ማን ነው ለመጨረሻ ጊዜ ያየው? እኔ እንጃ፣ ግን ሆስፒታል ወስዶት የነበረው ጄንግ ነው። ጓደኛ ቤት አካባቢ እሳት ተነስቶ ነው። ጄንግ ምን ያህል ነው የሚያውቀው? ሆስፒታል ሰራተኛዋ አይተዋወቁም ነው ያለችው። ላጣራ? አይ ጥርጣሬ አታስነሳ። ጁን ከነርሳሚ ሀገር እንደሆነ ነው የሚያውቀው። ተመስገን። ልጅሽን በቅርቡ ማግኘቱ አይቀርም። ያንቺንም ሆነ የጁንን ደህንነታችሁን በእኔ ላይ ጠየው። ያንን ማድረግ ትችላለህ አቶና። ያለ አንተ የጁን ፈቃድ መሽናት እንኳን እንደማትችል ነበር የማውቀው። ነርሳሚያ ስለ እግሩ አልነገረችሽም? እርግጠኛ ነኝ እግር ስለ መቆረጥ ማንሳቱ አይቀርም። ዝም በል እባክህ። በአንተ ማታለያዎች የሚሸወድ ይመስላል። ቁስሉ በደንብ ካልታከመ ለህይወቱ የሚያሰጋ ደረጃ ላይ ይደርሳል። ለልጅሽ ስትይ ብታቆሚ ይሻላል። መድኃኒት ዋጥ። እምቢ ካልክ ድጋሚ ላትራመድ ትችላለህ። እናቴን ነው የምፈልገው። ነገርኩ፣ ዋጥ። አፍህን ክፈት። ዋጠው። ሁለተኛ ለማምለጥ እንዳትሞክር። ያንተም የእናትህም ህይወት በእኔ እጅ ላይ ነው። ትሰማለህ?
7 ጊዜ 9 63 7 ጊዜ 8 56 7 ጊዜ 7 49 7 ጊዜ 6 42 7 ጊዜ 5 35 ትክክል። ባስ መውረጃ እስከምደርሺ ድረስ ባሉት 10 ፌርማታዎች ጊዜ ቤትን ከኋላ ወደፊት ደጋግሙ። ስለዚህ ትምህርት ቤቱ ራቅ ብለሽ አትቀሪም ማለት ነው። ለእናትሽ ንገሪያት። እነግራታለሁ። ድምጽ በጣም ጮክ ያለ ነው። ምን? ያንቺ ደግሞ በጣም ዝቅ ያለ ነው። ባልሾካሽቅልሽ ደስ ይልሻል። እንግዲያውስ ከአሁን በኋላ አልሾካሽቅልሻለሁ። እንደሱ አታድርግ። ለምን? ወደ ቤት ልሸኝሽ። ተው እንጂ። ሲሆን ጠብቂኝ። ካፊያ ብቻ አይበቃም። የሆነ ዝናብ ነው የምፈልገው። በዛ ፋንታ በረዶ ቢጥልስ? ስጦታዬ አይሰጠኝም እንዴ? ሁሌም ለምን እንደምትዘገዩ አሁን ነው የገባኝ። በእናትሽ ስጦታዬን ስጪኝ አሁን፣ ዛሬ ባክሽ። አሁን ስጦታዬን ስጪኝ ዛሬ ባክሽ። እኔ ምንም አላረኩም። መውረጃ እዚህ ነው። ሹፌር አቁምልኝ። ሊሲዮን አሁን ተሻለ? አዎ። ለመኪና መሄድ እንደሚያምር ብትነግረኝ ጥሩ ነበር። በደንብ ተንፍስ። ምን ነው አቅለሸለሸ? ጀርባህን ልምታለህ? አይ ደህና ነኝ። ተናደህ ነው? እንቅልፍ ስለወሰደኝ ነበረ? አይ ምንም አይደል። ተሻለ? ነፋሱ ሲነፍስ አይነን ያቃጥላል አይደል? ተሻለ? ነፋሱ ሲነፍስ አይነን ያቃጥላል አይደል? ትወድቂያለሽ። አንተ ታይልኛለህ። ትከልኛለሽ። እኔ እኮ ካንተ አጥራለሁ። አታጥሪም እኮ። ኧረ ቀስ ቀስ በል፣ ወድቃለሁ። ቀስ በል። አንጀኝ አንጀኝ። ውይ 5 4
2 1 ቂል ያስፈራል አይደል? በልዲ ድርግ ማለቱ ከጨለማ ይበልጥ አያስፈራም። እንዲህ ከሆነ ስንት ጊዜው ነው? እዚህ ከገባን ጀምሮ ግን ማንም አላስተካከለውም። እኔ ደግሞ አልደርስም። እኔ ሳልችል አልቀርም። ትንሽ ብቻ ተስተካከለ። አንተ አታላይ አገኘው። ምን አረኩኝ? ምን አላደረገም? በቁጥጥር ስር ምን አላደረገም? የሚገርም ነገር በጣም ይገርማል። ኑ እንዴ! ይኸው ይገርማል። ምንም ነገር ያምርብሻል እንጂ ክንፍ የሌለው መልአክ ነው የምትመስለው። ያምርብሻል በጣም። እነዚህ ቆንጆ ልጆች መንትያዎች አይመስሉ? መንትያዎች አይደለንም። ይገርማል። እንዴ ይሄን ገዝቼ ለማምጣት ከተማ እንዴት እንደተሰቃየው ብታውቂ እንዲያትም ነበር። በአፍረት መሞቴ ነው። አይቺ ልጅ ወይ አንቺ ሞልቃቃ ቁጭ በይ። ያምራሉ አይደል? ቆንጆ ናቸው አይደል? አንተ ሾካካ ልጅ እኔ 20 ዓመት እስኪሞላኝ ድረስ አንድ ሴት እንኳን አላናገርም ነበር። ቀና ብያ ላይም ነበር። ውሸታም። እማዬን የተዋወቅካትና የሳምካት ትምህርት ቤት አልነበር? በረዶ ሲጥለት ተሳሳሙ፣ ፍቅራቸው ይጸናል። ሰው ስመ ታውቃለህ? ወይኔ ደህና ነህ? ጀርባህን ልምታለህ? አይዞህ እንጂ እባክሽ የቀረሽን ጠብታ የሴትነት ኩራት እንኳን አጥብቀሽ ያዢ። እስቲ ተዋ፣ ሶስቱም ጓደኛ ማቾች መሆን ይችላሉ። ሳይቀሰቅስ ብሉ። ለምግቡ አመሰግናለሁ። ለምንድን ነው ውሃ ብቻ የምትጠጣው እንዴ? ምግቡን ሳይቀዘቅዝ ብላ። ሆሆ በጣም ትኩስ ምግብ መብላት አልችልም። ምኑን ወንድ ሆንከው? የሆንክ ሰማክ? ጃንጥላው ላይ የመንደራችን ልጅ ታዋቂዋ ልጅ ሲሆን ብለህ ጽፌ ሰጣሃት አንተን አይደል? አዎ። የምን ጃንጥላ ነው? ምንድን ነው? ታውቆኝ ነበር ሲሆን ተይው። ወንድ ልጅ ወንዳ ወንድ መሆን አለበት፣ ልክ እንደኪ። አዎ አባባ ወንዳ ወንድና ቆሸሽ ያለ ነው እንዴ? ቆሻሻማ አይደለሁም። አንቺ እኮ ማታ ማታ ጥርስሽን እንኳን አትፈቂም። እሺ በቃ ሳልስም በፊት እፍቃለሁ።
እንዴ አንተ አታላይ ዝም ብለህ ትስቃለህ? ምን ና ውጣ ና ወደ ውጭ እንውጣ። ና ወደ ውጭ አንተ ሾካካ። እንዴ እራት ከበላ በኋላ ግረፈው። ሊገረፍ ነው። አንተ ተው። የድብድብ ዋናው ነገር ፍጥጫው ላይ ነው። ሁሉንም ነገር ፍጥጫ ላይ ነው። እሱን አትርሰው። በቡጢ ተመተህ ታውቃለህ? ያማል። ዋጠው። እንዴት ሞክረው። እሺ ተመታ። ዝም በል። ዞር በል። ወኔ እህታለ። እስቲ ና ወደዚህ ና ተወኝ። ጥሩ ጎበዝ፣ ጥሩ ነው። ራስን ለመከላከል እጅህን እዚህ ጋር አድርጋ። እጁን ይዞ ጠምዝዘው እዚህ ጋር ያዝ። ጥሩ ነው። እጁን ትጠመዝዘዋል። ምታውና ግፍ። ጥሩ ነው። ይሄ ነው ታዋቂው ጃንጥላ። እንዳትነኪው። እሺ ይሄኛውንስ? አጠመዛዘዝ ልክ አይደለም። አልሰማኸኝም እንዴ? አንድ ጊዜ ድገም። ና እሺ፣ አንድ ጊዜ ድገም። ና ይኸውልህ። እንዴ ና ይኸውልህ። ልክ እንደዚህ ትይዝና እንዲህ ትጠመዝዛለህ። ለምንድን ነው ሁልጊዜ ቆንጆ ወንዶች እንዳንቺ አይነቷን ቀፋፊ ፉንጋ ሴት የሚወዱት? አንቺ ነሽ አይደል የፈለግሽው? አውቄው ነበር። ምን ብሎ ነው አንቺን የሚወደው? ገባ? አይ ማለቴ ልክ ነሽ፣ ወደዋለሁ። ጄንኩ ለእኔ ያዝንልኛል። በርታ። ለምንድን ነው የሚያዝንልሽ? ኮስተር በይ እንጂ። አባቶቻችን እኮ ፖሊሶች ናቸው። ና እንጆ እንቺ ለአባትሽ ስጪ። ምን አይነት ወንድም ነው ጄንግ? አንጂንግ አንቺ ላይ ያምራል። አንቺም ተመሳሳይ ነገር ነው የለበሽው፣ ግን እንጁ ላይ እንዳንቺ አያምርም። የማያምሩ ልብሶችን ነው ማለብስሽ። ግን እኮ አንቺ እንደኔ ቆንጆ ነሽ። የማያምሩ ልብሶችን ነው ማለብስሽ። ግን እኮ አንቺ እንደኔ ቆንጆ ነሽ። መምጣት አልፈለግሽም ነበር፣ ግን በመምጣትሽ ደስተኛ ነሽ? አንቺስ ደስተኛ ነሽ? በጣም። ምናልባት ሀብታም ብሆን ኖሮ። በቃ ሁሉ ጊዜ በዚህ መሰረት መስራት አለባ። ጥሩ ነው። ጥሩ ልጅ፣ ጥሩ ችሎታ አለው። ሁላችሁም በአንድ ላይ ሞክሩኝ። ኑ ሆፕ ና ሆፕ። ምንድን ነው ይሄ? ስጦታዬ ነው። እባክህ ስጦታዬ ነው። እንዴ አይሆንም። መልስላት። መልስላት። ሊሲዮን እኔ እዚህ ጋር ኧረ መልስላት። ኧረ አግዢልኝ ሊሲዮን። ኧረ ቆይ አንቺ እዛ ቆይ። ዋው ያምራል። ለአንተ ያለኝ አክብሮት ጨመረ። አባት ምንድን ነው የሚሰራው? የፋይናንስ ድርጅት። በጣም ደስ ይላል። በፊት ብትነግረኝ ጥሩ ነበረ። ስለሸኘኝ በጣም አመሰግናል። ስማ አንጀንግ፣ መርማሪ ፖሊስ ነኝ። ስለዚህ
ሰዎችን አይቼ በቀላሉ መረዳት እችላለሁ። እንዳትለወጥ። በዚህ ከቀጠልክ እኔ ያልቻልኩትን መሆን የምፈልገውን መሆን ትችላለህ። ምን ነበር የምትመኘው? መልካም ሰው መሆን። ከባድ ነገር ነው። ገባኝ። ሲሆነን አደራ ጠብቃት። እሺ? ተጠንቀቅ፣ ተጠንቀቅ። አባዬ አቶ ኪም መርማሪ ፖሊስ ነው። አዎ የጓደኛው አባት ነኝ። እሺ ጄንክ ግባ። ደህና ደር። በቃ ግባ። አመሰግናለሁ። እሺ ግባ ግባ። ጥሩ ልጅ ነበር። አባቱ ግን ስማ፣ ቁም! አንተ ጠማማ! ምን አይነት ነገር ነው እነዚህ አስቸጋሪዎች? ሴውል 38-24 ከፖሊሶች ጋር መቀራረብ መጨረሻው አያምርም። አታውቀውም፣ ጥሩ ሰው ነው። በወንጀለኞችና በመርማሪዎች መካከል ትንሽ ልዩነት እንዳለው አታውቅም? ሁለተኛ ከፖሊሶች ጋር እንዳትገናኝ። አባዬ ልዋሻ አልፈልግም፣ ግን ከአቶ ኪም ጋር መገናኘት እፈልጋለሁ። መልሼ ውጪ ልላክህ? የማይታዘዝ ልጅ ምንም አያደርግልኝም። እንግባ። ጄንክ ባይ የመጣ ለምን? ንፋሱ አይኔን አቃጠለኝ። እሱ ብቻ? የት ነሽ? ውጭ ቁጭ ብያለሁ። ብርድ ላይ? አይበርድም። ምንም አልደከመህም? በጣም ነው የደከመኝ፣ ሰውነቴ እስኪዝል ድረስ። ያን ያህል? ግን ደስ ይል ነበር። አቶ ኪም ደስ የሚል ሰው ነው። እናትሽም እንደዛ። ድጋሚ መምጣት እችላለሁ? እንጁ ደስ ብላታል። እሷ አንተ እህት ስለ መሳሳም ብቻ ነው የምታወራው። ሊሲዮን ስጦታዬን አዘጋጅልኝ። ነገ በጣም ይዘምራል። አይ በረዶ ይጥላል ነው የተባለው። አይ ሊጥል አይችልም። ከበረዶ ፊት መጀመሪያ ዝናብ መዝነብ አለበት። ወይ ደግሞ ዝም ብለህ ስጦታውን ስጪኝ። በረዶ መጣል ሲጀምር ምን ታደርጋለህ?
አንቺን አገኝሻለሁ። ያለሽኝ ጓደኛ አንቺ ብቻ ነሽ ሉሲዮን። ግን እንደሚዘንብ ተስፋ አለኝ። ቤት ግቢ፣ ይበርድሻል። ደህና ደሪ ጄንግ። ግን እንደሚዘንብ ተስፋ አለኝ። ቤት ግቢ፣ ይበርድሻል። ደህና ደሪ ጄንግ። ምን ነው? ንገሪኛ። ደህና ደር። ይመጣል፣ አይመጣም፣ ይመጣል፣ አይመጣም። ጄንግ ዝናቡን ይጠብቃል፣ እኔ በረዶውን እጠብቃለሁ። ለምንም ነገር እንደዚህ ጓጉቼ አላውቅም። ሁሌም ቢሆን መጥፋት ነበር የምመኘው፣ ግን መጠበቅ ደስ ይለኛል። ጄንግ በጣም ደስ ይለኛል። ጄንግ አንተስ ደስ ሊሆን? ዘነበ እንጁ ጃንጥላ ነው የተሻል? አዎ። የት ነው? ዝናብ ሳይሆን በረዶ የሚጥል መሰለኝ። እማዬ፣ ውይ ልታግዢ ነው የመጣሽው? እንቺ ቶሎ በይ። ስሚ፣ ይሁን ነገር ላሳይሽ። ምን እንደሆነ ታውቂያለሽ? መርማሪ ኪም ነው የከፈለኝ። በፖስታ ውስጥ አሽጎ ነው የሰጠኝ። በጣም የምመኘው ነገር ነበር። ከአሁን በኋላ በሞትም አይቆጨኝ። ውይ በሰበትሽ እኮ። አሁን ስለ ዝናብ ማን ያስባል? ድጋሜ የተወለድኩ ያለ የተሰማኝ። ዛሬ ቆንጆ ምግብ አዘጋጅቼ እጠብቃቸዋለሁ። መርማሪ ኪም ቶሎ ይመጣል። እማዬ ይቅርታ። እሺ የት ሄጂ ነው ደግሞ? ትንሽ ቆይቼ እመጣለሁ። አንቺ ሞልቃቃ ጄንግ ጋር ልትሄጂ ነው አይደል? አዎ መጣሁ። እንዳትመጪ በዛው ቀሪ። ሰማሽኝ አይደል? ቻው። ምን የሆነች ነገር እንደው
Mm-hmm.